ከቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምረን ስናነብ የምናገኘው ኃይለ ቃል ማለት ነው። ሁሉ ነገር በስርዓት ለሚደረገው በቤተ ክርስቲያን ሁሉ ነገር በስርዓት ስለሚደረግ ዕለቱን የዋጀ ስለ ዛሬቱ ቀን የሚናገር በየወንጌሉ ወይም ደግሞ ሐዋርያት በጻፉት ወንጌል ተዘግቦ ይገኛል ማለት ነው እና በዛሬው ዕለት ካህኑ ሠራኤው ካህን ያነበበው ወንጌል አለ። ከዛ መካከል አንዱ አንስቼው እነግራችኋለሁ። ይህም በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ ወይትረስዩ ቤትአሁ ቤተ ምስዋዕ እነሆ የአባትን ቤት የገበያ ቤት አታድርጉት በሚል ርዕስ ወይም ኃይለ ቃል እንነጋገራለን ማለት ነው። እንነጋገራለን እንግዲህ ይህን ቃል ዛሬ ተነባል። እናንተ ወደ ኋላ ቆይታችሁ ስለመጣችሁ እንጂ ወይም ደግሞ ከፊት መጣችሁ ሰላችሁ ትኖሩ ትችላላችሁ እና የአባትን ቤት የገበያ ቤት አታድርጉት ይላል ማለት ነው። የገበያ ቤት አታድርጉት የሚያለበት ምክንያቱ ምንድን ነው? ምን ለማለት ፈልጎ ነው? ጌታችን ኢየሱስ ክርስቶስ ቃል የተናገረው አካላዊ ቃል ኢየሱስ ክርስቶስ እየተዘዋወረ እስራኤላውያንን ባስተማረበት ሰዓት የተናገረው ኃይለ ቃል ነው እና ምን ለማለት ፈልጎ ነው የሚለውን አይተን እንጨርሳለን ማለት ነው። እንግዲህ በመጀመሪያ ከምዕራፍ 12 ጀምራችሁ ስታነቡ እንዲህ ይላል። ወእምዝ ወረዱ ውእቱ ወእሙ ወኀበሁ ያርደቡ ቅፍርናሆም። እነሆ ደቀ መዛሙርቱና እሱ እናቱ ቅድስት ድንግል ማርያም ወይም ደግሞ ወንድሞቹ ሆነው ወደ ቅፍርናሆም ሄዱ ወረዱ ይላል። ጌታችን ኢየሱስ ክርስቶስ ሲያስተምር ከቦታ ወደ ቦታ እየተዘዋወረ ያስተምር ነበርና ወደ ቅፍርናሆም ወረዱ ይላል። እቺ ቅፍርናሆም የምትባል ከተማ በገሊላ ያለች በሐይቅ ዳርቻ ያለች እንዲሁም ሊቃውንቱ ይሏታል የናሆም መንደር ይሏታል። ቅፍርናሆም የናሆም መንደር ይሏታል እና ወደዚህ ጌታችን ኢየሱስ ክርስቶስ ወረደ ይላል። ወነበሩ ብዙ ህዳጣው መዋዕለ ወአኩ ብዙኃ። ነገር ግን በቅፍርናሆም ብዙ አይደለ ጥቂት ቀን ተቀመጡ። እነማን? ሐዋርያትና ጌታችን ኢየሱስ ክርስቶስ ድንግል ማርያም አለች ማለት ነው። በመጀመሪያ ጌታችን ኢየሱስ ክርስቶስ ወደዚህ ቦታ ወደዚህ ሀገር ከመሄዱ በፊት በቃና ዘገሊላ ታምራትን ሲያደርግ ከቆየ በኋላ ነው ወደዚህ ሄደው። እዛን ጊዜ ድንግል ማርያም ነበረች። በቃና ዘገሊላ ታምራትን ሲያደርግ ውሃውን ወደ ወይን ሲቀይር ቅድስት ድንግል ማርያም ነበረችና ሐዋርያት ነበሩና ወደ ቅፍርናሆም አብረውት ወረዱ ይላል። ለዚህ ነው ከዚህ በኋላ የተናገረ። ከዚህ በኋላ ማለት በዚህ ከተናገረ በኋላ አንስጨርስ ከዚህ በኋላ ወደዛ ወረዱ ማለት እና ወደ ቅፍርናሆም ሄዱ። ነገር ግን በቅፍርናሆም ብዙም አልተቀመጡም ይላል። ብዙም አልተቀመጡም ቀጠሉና ብዙም አልተቀመጡም ብያችኋለሁ። ጌታችን ኢየሱስ ክርስቶስ ደግሞ ከቅፍርናሆም ወደ ኢየሩሳሌም መሄድ ይፈልጋል ለማስተማር ማለት ለማስተማር ወቀርበ በዓለ ፋሲካሆሙ ለአይሁድ። እነሆ የአይሁድ በዓል ፋሲካ የሚሉት በዓል ደርሶ ነበረ ይላል። ደርሶ ነበረ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ወዐርገ ውስተ ኢየሩሳሌም የሚገርማችሁ አይሁድ ጌታችን ኢየሱስ ክርስቶስ በሚሰብክበት ሰዓት በዓላትን ያከብሩ ነበር። እኛ ዛሬ ፋሲካ ብለን እንደምናከብረው ሁሉ ፋሲካ ብለን የሚያከብሩት በዓል ራሱን የቻለ በዓል ነበራቸው። እስራኤላውያን ይህ በዓል እስራኤላውያን ከግብፅ ባርነት የተመለሱበትን ዕለት ወይም ደግሞ ወር አይተው ጠብቀው የሚያከብሩት በዓል ነበረ። ፋሲካ ማለት ይላል ቅዱስ ያሬድ ፋሲካ ብሂል ናኦዴስ። ፋሲካ ማለት መሸጋገሪያ ማለት ነው ይላል። መሸጋገሪያ ማለት ነው። ምክንያቱም
ባርነት ወደ እስራኤል የተመለሱበት ስለሆነ ስለዚህ ፋሲካ ማለት መሸጋገሪያ ማለት ነው ብሎ አስቀምጦታል። እና ይህን በዓል የሚያከብሩበት በዓል ደረሰ፣ ቀኑ ደረሰ ይላል። ቀኑ ደረሰ። ወዐርገ እግዚእ ኢየሱስ ውስተ ኢየሩሳሌም፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ ይላል። ለምን? ምዕመናኑ በዚህ ነበረ። በዓል ስለነበረ ምዕመናኑ በበዙበት ብዙ በበዙበት ጌታችን ኢየሱስ ክርስቶስ ማስተማር ስለፈለገ ወደ ገሊላ ወደ ኢየሩሳሌም ሄደ። ኢየሩሳሌም ማለት የሰላም ከተማ ማለት ነው እንዳለ ሊቃውንቱ፣ የሰላም ከተማ ማለት ነው። እና ወደዛ ከሄደ በኋላ ከዛ ከደረሰ በኋላ እርሱን ተጠብቀው አላገኘም ማለት ነው። ቤተ መቅደሱ ያለ ከሆነ ሁሉ ነገር ያለ ከሆነና እንደተጠበቀ ሆነ ዘመናኑ አይሁድ ካህናቱ እንደተጠበቀ ስላልተገኙ ወረከበ በምኩራብ እንደይሰግጡ ወይሰግጡ አልህንተ ወአዋጋ ወአርጋወ ይላል። እነሆ በምኩራብ በግና ከብትን ወይም ደግሞ አርጋንን የሚሰጡ ሰዎችን አገኘ ይላል። አስቡ፣ በቤተ መቅደሱ ማለት ነው። በቤተ መቅደሱ ዙሪያ ከቅጽሩ ውስጥ አርጋንን፣ ላሞችን፣ በጎችን የሚሸጡትን ምዕመናኖች ወይም ደግሞ አይሁድን ካህናትን አገኘ ይላል። ካህናትን አገኘ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ እርሱን ሄደው ምዕመናንን በታምራትና በትምህርት ለመሳብ ነው። ስለዚህ ያልተገባ ስራ ሲሰሩ ስላገኛቸው ምን አደረገ? ወሰደደ ስሞ አልህንተኒ ወአዋግአኒ ይላል። በቤተ ምኩራብ ወይም ደግሞ በቤተ መቅደሱ ዙሪያ የሚሸጡትን ነገር ሁሉ አባረረ ይላል። በመጀመሪያ ግን የገብረ መቅሰፍተ ተጣሪ ዝሃሉ። በመጀመሪያ ጌታችን ኢየሱስ ክርስቶስ የሚሸጡትን ሁሉ በጎችንና ላሞችን የሚያባረርበት መንፈራ ይላል። መቅሰፍተ ተጣሪ ዝሃሉ የገነት ወይም ደግሞ የሊጥ ማባረሪያ እንደ ጅራት የሚሰራ ይላል። ጌታችን ኢየሱስ ክርስቶስ የሚሰራ ግን አይደለም። ምክንያቱም ላሞቹ ወይም በጎቹ ሲባረሩ ሲባል በግና ላም የሚባረረው በጅራት ነውና በዛ ምክንያት መጽሐፍ እንደዚህ አለ ይላል። እንደዚህ አለ። የደስታ ማዕዳት ሆን ብሎ ይወልቃል። እነሆ ብሩን ወርቅ፣ ወርቁን ለብር የሚለውጡ ሰዎች ነበሩ። በቤተ መቅደሱ ማለት ነው። ለምን ወርቁን ለብር ብሩን ለወርቅ ይለውጡታል ሲባል ቀይ ወርቅና ነጭ ወርቅ ይባላል። የሚገርማችሁ ማለት ነው። እና እስራኤላውያን በስደት የሚኖሩ ስለሆኑ በየሀገራቱ በተለያዩ ሀገራት ይኖሩ ነበረ። በተለያዩ ቦታዎች ይኖሩ ነበረ እና በዓሉን ለማክበር ኢየሩሳሌም ሲመጡ የተለያየ ወርቅና ብር ይዘው ይመጣሉ። የተለያየ ወርቅና ብር ይዘው ይመጣሉ እና እዛ ቁጭ ብለው የሚሸጡት ሰዎች ወይም ደግሞ ካህናቶች የሚያደርጉ ነበረ። እናንተ ነጭ ወርቅ ቢኖራችሁ የኛ ቀይ ወርቅ አለ፣ እናንተ ሁለት ስጡን እኛ አንድ እንስጣችሁ ይላቸው ነበር። አስቡ፣ እነሱ አንድ ይሰጣሉ፣ ምዕመናኑ ደግሞ ሁለት ይሰጣሉ። አንዱ ወደ ቤተ መቅደስ ያስገባሉ፣ አንዱ ደግሞ ወደ ቤተሰብ የራሳቸው መረጃ ያደርጉ ነበረ። ራሳቸው የሚረዱበት ያደርጉ ነበር። ጌታችን ኢየሱስ ክርስቶስ ገበያን የፈታበት ምክንያት ነበረ። ለምን ሲባል
አባግንና ላሞችን ከዛ ያባረረበት ምክንያት ምንድን ነው ሲባል ቤተ መቅደስ አካባቢ እግዚአብሔር ስም ከሚጠራበት አካባቢ ሌላ የሰረቀው ወንበዴ የቀመው መሸጥ ስለሚቻል ነው። ብዙ ሰው ያለቀሰበት ስለሚኖር አንድ ሰው ይህንን ንብረት አመጣ የሚሸጥ ከሆነ ቤተ መቅደስ ላይ ወይም ደግሞ ቤተ መቅደስ አካባቢ እዛ ሰው የነፈሰው እንባ የፈሰሰበት ሀብት ንብረት ስለሚኖር ጌታችን ኢየሱስ ክርስቶስ ለዚህ ነው ይኖረው ያደረገው ማለት ነው። ከዚህ በኋላ ጠረጴዛ ነበረ ይላል። ሀብቱን ቦታችን አስቀምጠው የሚሸጡትን ሀብት አስቀምጠው የሚሸጡበት ጠረጴዛ ከፊታቸው አስቀምጠው ይሸጡ ነበረ። ይህንም ገለበጠባቸው። ለምን ሲባል ነግሬያቸዋለሁ። ወደ እግዚአብሔር ሲባል ነፍስ ከእግዚአብሔር የምትገናኝበት ሰው ወደ እግዚአብሔር የሚጮህበት ቦታ ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? በተራሲ ቦታ ብሎ ተመስሏል። እነሆ የአባቴን ቤት የገበያ ቤት አታድርጉት አላቸው። የገበያ ቤት አታድርጉት። ጌታችን ኢየሱስ ክርስቶስ በብዙ ቦታ ምዕመናንን ገስጿል። መልካም ስራ እንዲሰራ በጎ ነገር እንዲደረግ ተደርጓል። በጎ ነገር እንዲያደርጉ ምዕመናንን እንዲገስጻቸው ነበረ እና ይህንን አታድርጉ አላቸው። እና የተነገረው ለዚያን ጊዜ ብቻ አይደለም። በመጨረሻ ዕለተ ምጽአት እስከሚመጣ ድረስ ዓለም እስክታልፍ ድረስ በምዕመናን ዘንድ እየተደረገ የሚቆይ ቃል ነው። እና የአባቴን ቤት የገበያ ቤት አታድርጉት እያለ የገበያ ቤት አታድርጉት። ዛሬ አለ የለም? እግዚአብሔር ያውቃል። ይህ ነገር ለዚህ ነው በቤተ ክርስቲያን ቤተ መቅደስ ወይም ደግሞ ቤተ መቅደስ ማለት በዛን ጊዜ የቤተ ክርስቲያን አርአያና ምሳሌ ነበረ። ሊቁ ይላል ምኵራብ አነነ ተጸምረ ወቤተ ክርስቲያን ታድተቶ። ምኵራብ ቤተ ክርስቲያን ከመሰራቷ በፊት አይሁድ ይገለገሉባት የነበረች ቤተ ምኵራብ ናት። ምኵራብ ስለዚህ ሊቁ አለ ምኵራብ አነነ ተጸምረ ምኵራብ ጸምርን ፈተለች ወይም ደግሞ ሰራች ይላል። የቤተ ክርስቲያን ታስፈቶ አማናዊ ጌታችን ኢየሱስ ክርስቶስ በደሙ ዋጃት ቤተ ክርስቲያን ግን ተጎናጸፈችው ይላል። ምን ምኵራብ የሰራችውን ማለት ነው። ስለዚህ ያቺ በመጀመሪያ ጌታችን ኢየሱስ ክርስቶስ አለንትንና አባግን ያባረረባት ቤተ ምኵራብ የቤተ ክርስቲያን ምሳሌ ነው። ስለዚህ በዛሬው ጊዜ በዚህ ዘመን ቤተክርስቲያን ነገር እንደደረግ ፈቃድም የለም ሕግም የለም ማለት ነው። በዚህ ነው ቤተክርስቲያን ከቤተክርስቲያን ወጥቶ ለቤተክርስቲያን ጊዜ አገልግሎት የገባ ነው ቅዱሳት ወደ ምዕመናን የሚወጣው። ለዚህ ነው ወደ ምዕመናን ወጥቶ ለሌላ ግብ እንዲደረግ የማይደረገው። ለዚህ ነው ምክንያቱም ቤተ እግዚአብሔር ለእግዚአብሔር እንጂ ለሰው ስላልሆነ ማለት ነው። ለሰው ስላልሆነ እና ጌታችን ኢየሱስ ክርስቶስ የአባቴን ቤት የገበያ ቤት አታድርጉት አለ። ጌታችን ኢየሱስ ክርስቶስ በብዙ ቦታ እግዚአብሔር አብን አባቴ ይለዋል። ለምን ሲባል የባሕርይ አባቱ ስለሆነ ማለት ነው። የባሕርይ አባቱ ስለሆነ ዛሬ በዚህ ዕለት የምናከብረው ወይም ደግሞ ከዛሬ በፊት ካከበርነው ሳምንት
ቀጥሎ የሚናገረው ሳምንት ቅዱስ ያሬድ በአዳናት ውስጥ ያሉትን ሳምንታት ከቴዎድሮስ ስያሜ የተሰጣቸው ሳምንታት አንዱ ነው። ምን ይባላል? ምኩራብ ማለት ነው። ምኩራብ ማለት ጌታችን ኢየሱስ ክርስቶስ አሁን እንደነገርኳችሁ ወደ ቤተ ምኩራብ ገብቶ ብዙ ተአምራትን ያሳየበት ነው። ብዙ ተአምራትን ያሳየበት ነው እና ጌታችን ኢየሱስ ክርስቶስ ይህን ያደረገበት ምክንያት ነው ማለት ነው። ስለዚህ ሕግ አለን፣ ስርዓት አለን። ይህ ደግሞ ለእኛ ለምዕመናኖቹ ድርሻችን ነው ማለት ነው። ይህ የመጠበቅ ድርሻችን ለምዕመናኖቹ ነው። ለምዕመናኖቹ ነው አሁን ላለማዎች ማለት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ይህንን ሲያደርግ ካህናቱ ምን አሉት? ምክንያቱም ወርቁ የለ፣ ብሩ የለ፣ በጎቹ የለ፣ ላሞቹ የለ፣ እንስሳ ተበትኖ ነበረ። ጌታችን ኢየሱስ ክርስቶስ የሰውን ንብረት ሊያጠፋ መጥቷልን? ይላሉ ሊቃውንቱ። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ወደ ዓለም የመጣው ድሆችን ሊያከብር እንዲሁም ደግሞ የደከሙትን ሊያበረታታ ነው። ስለዚህ የሰውን ወርቅ በትኖ አያጠፋም። ወርቅ ከተበተነ ይጠፋል አይደለም? ወርቅ ከተበተነ ይጠፋል። ነገር ግን ጌታችን ኢየሱስ ክርስቶስ ወርቁን አልበተነውም ይላሉ። ወርቁ አልተበተነም። ጌታችን ኢየሱስ ክርስቶስ በግብረ አምላካዊ ታምርን የሚሰራ አምላክ ስለሆነ በግብረ አምላካዊ ምን ያደርጋል? እየተሰነጣጠረ እጃቸው እንዲገባ አድርጎላቸዋል ይላል። ወርቁ ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ምዕመናኑ እንዲያዙ አይፈልግም። እንዲያዙ ስለማይፈልግ ሲሰጡበት ሲለውጡበት የነበረው ወርቅ ተሰነጣጥሮ ከእጃቸው እንዲገባ አድርጓል። ወይም ደግሞ ይህ ሲሰብር ከዛፍ ላይ እንዲንጠለጠል ከያዙት ዕቃ ላይ እንዲንጠለጠል አድርጎላቸዋል ይላል። ሳሰብ ብሎ እንዲቀመጥ አድርጎላቸዋል ይላል እና ጌታችን ኢየሱስ ክርስቶስ ይህንን ሲያደርግ ደስ ያላላቸው በዘመኑ የነበሩ ካህናት ነበሩ። በዘመኑ የነበሩ ደስ ያላላቸው ማለት ነው። እንግዲህ ቤተ መቅደስ መጠበቅ ኃላፊነት የመጠበቅ ኃላፊነት አላቸው ካህናቶች ነበሩ። ነገር ግን የራሳቸው ጥቅም ስለነበረበት ምዕመናኑ ገበያ እንዲያደርጉት ፈቅደውላቸው ነበረ። ምዕመናኑ ይህንን ዛሬ የተመጠው ወንጌል ምን ይሳሉ ምዕመናን ወይም ደግሞ መምህራን ዛሬ የተነበበው ወንጌል ምን ይሉታል? ዘለፋ ካህናት ይሉታል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ይህን ካደረገ በኋላ ሆናል ምናሉ አይሁድ ማለት ነው። ይህን ስላደረገ ተመሳይተዋል። ይህን ስላደረገባቸው ከመጠን በላይ ተጎድተዋል። ጥቅማቸው ስለቀረ ማለት ነው። ምናሉ ዋውሰውዮ አይሁድ ወገንዮ እንደተገብር ዘንድ ታምር ታሪ እነሆ ይህ ስታደርግ ምን ታምር ታሳየናለህ አሉት። ወርቁን ብሩን ወይም ደግሞ አባጅን ከበተን ወይም ደግሞ የእግዚአብሔር ልጅ ነኝ ካል ምን ታደርጋለህ አሉት። ምን ታምር ታሳየናለህ? ምን ታምር አሰርተህ ታሳየናለህ አሉት። ምስክዮ ለህንዱ ቤተ መቅደስ አነሳሉ ስለት አነስዮ እነሆ ይህ ቤተ መቅደስ ዛሬ ቁሜበት ያለሁትን ቤተ መቅደስ አፍርሱትና በሦስተኛው ቀን እሰራዋለሁ አላቸው። በሦስተኛው ቀን እሰራዋለሁ አላቸው። አይሁድ እንዲህ ያሉበት ምክንያት ምንድነው ከተባለ ተመሳይተዋል ብያችኋለሁ። ወርቃችን ብራችን ከበተን ወይም ደግሞ አንተ እግዚአብሔር ልጅ ነህ ካል ምን ታምራት አድርገን ታሳየናለህ ብለውት ነበር ብያችኋለሁ። ይህን ቤተ መቅደስ አፍርሱትና በሦስተኛው ቀን ሰርቼ አሳያችኋለሁ አላቸው። ዋውሶ አይሁድ ወይዘልዮ ወበሰቡት መዋዕል አንሰ ዝንቱ ቤተ መቅደስ አንተ ደግ አፍራሽን ሀሉት አይሁድ ደግሞ መልሰው ይህ ቤተ መቅደስ 46 ዓመት ፈጅቷል። አንተ ግን በ3 ቀን አብርሼ እሰራዋለሁ ትላለህ። አንተ ደግ አፍራሽ ነህ አሉት። አይሁድ ማለት ነው።
ለምን ሲባል ይህ ቤተ መቅደስ ጌታችን ኢየሱስ ክርስቶስ ቆሞ የሚያስተምርበት የነበረ ቤተ መቅደስ በመጀመሪያ ሰሎሞን ያነጸው ቤተ መቅደስ ፈርሶ የናቡከደነፆር ተላላኪ የባቢሎን ንጉሥ የናቡከደነፆር ተላላኪ የሰሎሞን ቤተ መቅደስ አድርጎት ነበረ። ሲቀጥል እስራኤላውያን ተማርከው ፋርስ ባቢሎን ከወረዱ በኋላ ትንሣኤ የተባሉ ምዕመናኖች ከባቢሎን ሆነው እግዚአብሔር ሆይ ወደ ሀገራችን ወደ እስራኤል ብትመልሰን ቤተ መቅደስን እንሰራልሃለን ብለው ስለተስረው ነበረ ይላል። እግዚአብሔር የተናገሩትን የማይረሳ ስለሆነ ስለታችን ሰምቶ ወደ እስራኤል መለሳቸው። ሲመልሳቸው ይህን ቤተ መቅደስ ለመስራት ወሰኑ። ነገር ግን መጀመሪያ ምን አሉ? ዝንጀሮ መጀመሪያ የመቀመጫዬን ትላለች ነው ይባላል። መጀመሪያ ቤት እንስራ አሉ። እንግዲህ ብቻ ወደ ሀገራችን የምንመለስ እንጂ አንተን ቤተ መቅደስ እንሰራለን ብለው ነበረ። ነገር ግን አንዳንድ ቤት እንስራ ብለው አሰቡ ይላል። በዛን ጊዜ ዘሩባቤል ይባል ነበር ንጉሡ። አንዳንድ ቤት ሰሩ። አይ ይህማ ለእኛ ነው ይህ እንግዳ መቀበያ ነው፣ አንዳንድ ቤት እንጨምራሉ ደግሞ። አሁን ደግሞ አንዳንድ ቤት ሰሩ። ከዚህ በኋላ ዘሩባቤል ንጉሡ ከዚህ በኋላ እግዚአብሔር ቤተ መቅደስ መስራት አለብን እንስራ ብሎ 46 ዓመት ተሰርቷል። 46 ዓመት አስቡ። 46 ዓመት አንድ ቤተ መቅደስ ፈጅቷል። ለምን ሲባል እስራኤላውያን ይህ ቤተ መቅደስ በሚሰሩ ጊዜ ጠላት ይነሳባቸው ነበረ። አሞናውያንና ሞዓባውያንና አሞናውያን ከሚሰሩት ቤተ መቅደስ አብረን ማነጽ አለብን ይሏቸዋል። ነገር ግን እኒህ አሞናውያንና ሞዓባውያን አሕዛብ ናቸው፣ እግዚአብሔር ሰዎች አይደሉም እና በአንድ እጃቸው ጦር በአንድ እጃቸው ጭቃና ድንጋይ እያቀበሉ የሰሩት ቤተ መቅደስ ነው። ስለዚህ 46 ዓመት ሰጥቶባቸዋል። 46 ዓመት አስቡ። እግዚአብሔር ደስ ስለሆነ ማለት ነው። ዛሬ በተለያየ ቦታ ቤተክርስቲያን ሲሰራ ብዙ ዘመን ፈጀ ተብሎ የሆነ ነገር ሊመጣ ይችላል። ነገር ግን ዘመኑን የመፍጀት ወይም ደግሞ ብዙ ዘመን የማይሰጥ ሁኔታ ከዚያ ነው እና ይህንን 46 ዓመት ቆይቶ የተሰራ ቤተ መቅደስ አንተ በ3 ቀን አሰርተዋለሁ ለምን ትላለህ አሉ። ጌታችን ኢየሱስ ክርስቶስ የሚፈልገው ሰላምን ሰጥቶ ሰላምን እየተናገረ ሰላም እንዲኖር ነው። ጌታችን ኢየሱስ ክርስቶስ ያለበት ምክንያት እንደ አምላክነቱ ሰው ስላልሆነ ወይም ደግሞ ወደፊት የሚደረገው ሲናገር ሰው ወደፊት የሚደረገውን ነገር ለመናገር ይፈራል። እግዚአብሔር ኢየሱስ ክርስቶስ ግን አምላክ ስለሆነ እሞታለሁ፣ እሰቀላለሁ እያለ በሕይወት ይናገራል። አምላክ ስለሆነ ማለት ነው። አምላክ ስለሆነ እና በ3ኛው ቀን አነሳዋለሁ አላቸው። ይህ ያለ ግን ምንድን ነው? እናንተ ትገሉኛላችሁ፣ እኔ ደግሞ በ3ኛው ቀን እነሳለሁ ስላቸው ነበር። እና ይህን ካላቸው በኋላ አይሁዳውያንም አልገባቸውም። ደቀ መዛሙርቱ ግን ይህንን ሲል ጌታችን ኢየሱስ ክርስቶስ የሚናገረው ሁሉ ይገባቸው ነበረ ይላል። ምክንያቱም እርሱን ተከትለው ስለነበረ በአይሁድ ጎዳና ስለማይሄዱ ልቦናቸው ከክርስቶስ ጋር ስለነበረ የሚናገረው ሁሉ ያውቁ ነበረ። እርሱ ሲናገር በትክክል የተነገረለት ሁሉ ያውቁ ነበረ። ለምሳሌ የአባቴን ቤት የገበያ ቤት አታድርጉት ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ነገር ግን ጌታችን ኢየሱስ ክርስቶስ ከመናገሩ በፊት ቅዱስ ዳዊት እንግዲህ ከ800 ዓመት በፊት ጌታችን ኢየሱስ ክርስቶስ ከመነሳቱ ወይም ደግሞ ጌታችን ኢየሱስ ክርስቶስ በዚህ ዓለም ከማስተማሩ በፊት ምን ብሎ ተናግሮ ነበር? ቅናተ ቤትከ በልዐኒ፣ እነሆ የቤቱ ቅናት በላኝ የሚል ኃይለ ቃል ተናግሮ ነበር። በትምህርት ማለት ነው።
በትኑ እና ጌታችን ኢየሱስ ክርስቶስ የሚናገረው ሁሉ ስለሚፈጸም ሁሉ ያውቁ ነበረ። ስለዚህ እኛ የምንኖርበት ቤተክርስቲያን ወይም ደግሞ እኛ ያለንበት ዘመን ቤተክርስቲያን ከዚህ ሁሉ እንድትሆን ድርሻው ለእኛ ነው ማለት ነው። ምክንያቱም ምዕመናን ማለት ቤተ እግዚአብሔርን ጠባቂዎች፣ የቤተ እግዚአብሔር ተከታዮች፣ አማኞች ማለት ነው። ሁሉም ራሳቸውን ለእግዚአብሔር የሰጡ ማለት ነው። ለእግዚአብሔር የሰጡ ያለ መሰልቸት ይሁት ወይም ደግሞ በተለያየ ሰዓት ወደ ቤተክርስቲያን በምንመጣ ሰዓት ቃለ እግዚአብሔርን ለመስማት ያለ መሰልቸት። ብዙ ጊዜ ምንድነው ከተባለ መሰልቸት አለ። እግዚአብሔር ጊዜያትን የፈጠረ እግዚአብሔር ጊዜያትን ወስኖ እንድንማርበት እንድንገሰጽበት ሰጥቶናል። ጊዜያትን ማለት ነው። ነገር ግን ከጊዜያችን ከፍለን ለእግዚአብሔር መስጠት አለብን። ጆሮአችን ለእግዚአብሔር መስጠት አለብን። ከጊዜያችን አሉ ይህን ጊዜ ሰጠን እግዚአብሔር ነው። ከዚህ ጊዜ ደግሞ የተወሰነውን ሰዓት ለእግዚአብሔር መስጠት አለብን።